አሜሪካ ስለ ሰሜኑ ውጥረት መፍትሄ የኦባሳንጆን ሽምግልና ደግፈዋለሁ ስትል አስታውቃለች። ህወሓት ያስቀመጣቸው አምስቱ አነጋጋሪ ቅድመ ሁኔታዎች ግን ተስፋ የሚያጨልሙ ናቸው ተብሏል። እንመለከተዋለን። አሜሪካ ኢትዮጵያን የአፍሪካ ሁለተኛዋ ትልቅ ኢኮኖሚ በማለቷ ትችት ገጥሟታል። ሆኖም አሜሪካ ፈጣን ምላሽ ሰጥታለች። አነጋጋሪውን ዘገባ እንመለከተዋለን። ግብጽ የኢትዮጵያ ወታደሮች የተገደሉበትን ክስተት በይፋ ተቃውማለች። በደቡብ ሱዳን ከተፈጸመው የደፈጣ ጥቃት ጀርባ ያለው ሚስጥር ምንድን ነው? እንመለስበታለን። ከዚህ ውጪ ስለ ኢሳያስ አፈወርቂ መንግስት የተሰማውን አነጋጋሪ ዘገባ ማካተናል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። ቀደም ሲል ያነሳናቸውና ሌሎችም ወቅታዊ ጉዳዮችን እናስመለክታችኋለን። እስከ መጨረሻው አብራችሁ እንድትሆኑ የአክብሮት ግብዣችን ነው። ወደ ቀዳሚ ጉዳያችን አመራን። አሜሪካ ለሰሜኑ ውጥረት መፍትሄ የኦባሳንጆን ሽምግልና እደግፈዋለሁ ስትል አስታውቃለች። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በመቀሌ ያደረጉትን ጉብኝት እንደሚያበረታቱ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና በአፍሪካ ህብረት የአሜሪካ ሚስዮን ጉዳይ አስፈጻሚ ወይም ቻርጅ ዲአፌርስ ዋልተር ፓርስ አስታውቀዋል። ዲፕሎማቶቹ በጋራ ባወጡት መግለጫ ኦባሳንጆ በቅርቡ በመቀለ ጉብኝት ማድረጋቸውን አድንቀው በቅርቡ ዳግም ወደ አካባቢው እንደሚመለሱ ተስፋ እንዳላቸው አስታውቀዋል። ኦባሳንጆ የአፍሪካ ህብረት የተሰጠውን ስልጣንና ኃላፊነት በመወጣት የሚያደርጉት ሚና እጅግ ወሳኝ መሆኑን የጠቆሙት ዲፕሎማቶቹ በሰሜን ኢትዮጵያ ያለው ውጥረትና ጥልቅ ስጋት አሁንም መቀጠሉን ገልጸዋል። በተለይም በሰላም ስምምነቱ የረገበው ጦርነት ዳግም ሊከሰት ይችላል የሚል ስጋት በህዝቡ ዘንድ መኖሩን ጠቁመው ይህ ሁኔታ በሁሉም ዘንድ ይከሰታል በሚል በሚሰጋው ድርቅ ላይ ተጨማሪ ለተጎዱ ማህበረሰቦች እፎይታ ለማምጣት የሚደረገው ጥረት ላይ መሆን እንዳለበት አስገንዝበዋል። የተባበሩት መንግስታት ድርጅት የኢትዮጵያ አስተባባሪ ኦዞኒያ ኦጁሉ በቅርቡ እንደገለጹት በርካታ ማህበረሰቦች ላይ ተጽዕኖ እያሳደረ ያለውን የድርቅ ሁኔታ ለመቀነስ ትኩረት ሊደረግ ይገባል ብለዋል። ሰዎች ወደ ቤታቸው በመመለስ በሰላም በክብር ምርታማ ወደ ነበረው ህይወታቸው እንዲመለሱ ማድረግ የሁሉም መሪዎች ዋነኛ ትኩረት መሆን እንዳለበት መግለጫው አመልክቷል። ይህንንም ለማሳካት የሁሉም ወገኖች ትብብርና መግባባት እንደሚያስፈልግ በመግለጽ ከቀድሞ ፕሬዝዳንት ኦባሳንጆ ጋር ስለ ኢትዮጵያ ህዝብ መጻኢ ዕጣ ፈንታ ለመወያየት ዝግጁ መሆናቸውን የአሜሪካ ዲፕሎማቶች ገልጸዋል። የጠቅላይ ሚኒስትር አብይ አህመድ አማካሪ የቀድሞ የህወሓት ስራ አስፈጻሚ ኮሚቴ አባልና የስምረት ፓርቲ ሊቀመንበር ጌታቸው ረዳም መግለጫውን በማጋራት ምላሽ ሰጥተዋል። ጌታቸው ረዳ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ጥቂት ሰላምና መረጋጋት ለመመለስ የሚረዳ ማንኛውም ነገር የሚበረታታ ነው በማለት ጽፈዋል። ይህም በትግራይ ያለውን ውጥረት ለማርገብ መግባባትን ለመመለስና የሰላም ሂደቱን ለማጠናከር የሚደረጉ ጥረቶች እንዲቀጥሉ የሚያሳይ ጥሪ ነው። የአሜሪካ ዲፕሎማቶች በመግለጫቸው ከኦባሳንጆ ጋር በኢትዮጵያ ህዝብ መጻኢ ዕጣ ፈንታ ዙሪያ ወሳኝ በሆኑ ጉዳዮች ላይ ለመወያየት በጉጉት እንደሚጠባበቁ አስታውቀዋል። ጥንቅራችን እንደቀጠለ ነው። ህወሓት ያስቀመጣቸው አምስቱ አነጋጋሪ ቅድመ ሁኔታዎች። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ትላንት መቀለ ውስጥ ስልጣንን በኃይል ከያዘው ህወሓት መራሹ የክልሉ አስተዳደር ፕሬዝዳንት ከደብረጽዮን ገብረ ሚካኤል ጋር ባደረጉት ውይይት ላይ አስተዳደሩ ከፌዴራል መንግስት ጋር ለመወያየት ቅድመ ሁኔታዎችን ማስቀመጡን አስታውቆ ነበረ። ቅድመ ሁኔታዎቹም ፌዴራል መንግስቱ በትግራይ ላይ ጥሎታል ያለውን የኢኮኖሚ ማዕቀብና እገዳ ማንሳት፣ ወታደራዊ ከበባን ማቆምና ውጥረት ማርገብ፣ የትግራይ ግዛቶችን ቀድሞ ወደ ነበሩበት መመለስ፣ ተፈናቃዮችን ደህንነታቸውና ክብራቸው በተጠበቀ መንገድ መመለስና የህወሓትን ፖለቲካዊና ህጋዊ ማንነት መመለስ የሚሉ ናቸው። አስተዳደሩ ትርጉም ያለው ገንቢና ለውጥ የሚያመጣ የሰላም ውይይት በማንኛውም ጊዜና ሁኔታ ለማካሄድ ዝግጁ መሆኑንም አረጋግጧል። በሰኔው ተመሳሳይ ውይይት መሰረት ኦባሳንጆ ትርጉም ያለው ክትትልና ቁጥጥር አላደረጉም በማለት የተቸው አስተዳደሩም ኦባሳንጆ ከፌዴራል መንግስቱ ጋር ተወያይተው በአንድ ወይም ሁለት ሳምንት ውስጥ ወደ ትግራይ እንደሚመለሱ ገልጸዋል ብሏል። ግብጽ የኢትዮጵያ ወታደሮች የተገደሉበትን ክስተት በይፋ ተቃውማለች። በደቡብ ሱዳን የተፈጸመው የደፈጣ ጥቃት ጀርባ ያለው ሚስጥር ምንድን ነው የሚለውን እንመልከት። በደቡብ ሱዳን ጆንግሌ ግዛት ነሐሴ 18 ቀን 2018 ዓመተ ምህረት የታጠቁ ኃይሎች በተባበሩት መንግስታት ድርጅት ተሽከርካሪዎች ላይ በሰነዘሩት ጥቃት በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ስር ሲያገለግሉ የነበሩ ሁለት ኢትዮጵያውያን ሰላም አስከባሪዎች መገደላቸውንና ሌሎች 3 መቁሰላቸውን የደቡብ ሱዳን ባለስልጣናትና
የተባበሩት መንግስታት ድርጅት አሳውቀዋል። ጥቃቱ የተፈጸመው ተሽከርካሪዎች ከቦር ወደ ፓጁት በመጓዝ ላይ በነበሩበት ወቅት ነው። የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር እንደገለጸውም ተሽከርካሪዎቹ ወደ ፓጁት በሚወስደው መንገድ ከጃሌ 10 ኪሎ ሜትር ርቀት ላይ ባሉ የታጠቁ አካላት ጥቃት ተፈጽሞባቸዋል። ተሽከርካሪዎቹ የኢትዮጵያ ሰላም አስከባሪዎችን፣ የዩኤን ሚስ ሲቪልና ወታደራዊ ሰራተኞችን እንዲሁም 4 የደቡብ ሱዳን ብሔራዊ ፖሊስ አባላትን ጨምሮ 38 ሰዎችን የያዙ 8 ተሽከርካሪዎችን ያካተተ ነበረ። በደቡብ ሱዳን በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ እንዳስታወቀው በጥቃቱ 3 የኢትዮጵያ ሰላም አስከባሪዎችን፣ 2 የዩኤን ሚስ ሲቪል ሰራተኞችንና 2 የደቡብ ሱዳን ፖሊስ አባላትን ጨምሮ 7 ሰዎች ቆስለዋል። ተጎጂዎቹ ወደ ሕክምና ማዕከል ተወስደው ሕክምና እየተከታተሉ እንደሚገኙም አሳውቋል። በአሁኑ ወቅትም በጥሩ የጤና ሁኔታ ላይ ይገኛሉ ተብሏል። በጁባ የሚገኘው የኢትዮጵያ ኤምባሲ ሕይወታቸው ላለፈው ሰላም አስከባሪዎች ክብር የሰጠ ሲሆን በደቡብ ሱዳን ሰላምና መረጋጋት እንዲሰፍን በሚሰሩት የኢትዮጵያ የሰላም አስከባሪዎች ወይም ሰማያዊ መለዮ ለባሾች ላይ የተፈጸመውን ጥቃት ኮንኗል። ኤምባሲው ለተገደሉት ሰላም አስከባሪዎች ቤተሰቦችና ባልደረቦች መጽናናትን የተመኘ ሲሆን ለቆሰሉት ደግሞ ፈጣን ማገገምን ተመኝቷል። በተጨማሪም የሚመለከታቸው አካላት አስቸኳይ ምርመራ በማካሄድ ጥፋተኞችን ለፍርድ እንዲያቀርቡ ጥሪ አቅርበዋል። የደቡብ ሱዳን መንግስትም ጥቃቱን የኮነነ ሲሆን የክስተቱን መንስኤ ለማወቅና ጥፋተኞችን ለመለየት የጋራና አጠቃላይ ምርመራ እንዲደረግ ጥሪ አቅርቧል። የደቡብ ሱዳን ውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ነሐሴ 19 ቀን 2018 ዓ.ም ባወጣው መግለጫ የደቡብ ሱዳን ሪፐብሊክ መንግስት ይህንን ጥቃት አጥብቆ ይኮንናል ብሏል። ወንጀለኞች በሕግ መሰረት ተጠያቂ እንደሚሆኑም ገልጿል። መንግስት በተጨማሪም የኢትዮጵያውያንን ጨምሮ የተባበሩት መንግስታት ድርጅት ሰራተኞች እንዲሁም ሰላም አስከባሪዎች ለተልዕኮ ያበረከቱትን አስተዋጽኦ እውቅና በመስጠት የደህንነት ቅንጅትንና የትግበራ ትብብርን ለማጠናከር ከዩኤን ሚስና ከሚመለከታቸው ብሔራዊ ባለስልጣናት ጋር ለመስራት ያለውን ቁርጠኝነት አረጋግጧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ጥቃቱን በጽኑ የኮነኑ ሲሆን ለሁለቱ የኢትዮጵያ ሰላም አስከባሪ ቤተሰቦችና ለሀገራቸው መንግስት የተሰማቸውን ሐዘን ገልጸዋል። አንቶኒዮ ጉቴሬዥ እንደገለጹት በተባበሩት መንግስታት ድርጅት ሰላም አስከባሪዎች ላይ የሚፈጸሙ ጥቃቶች የጦር ወንጀል ሊባሉ የሚችሉ በመሆናቸው በሰላም አስከባሪዎች ላይ የሚፈጸሙ ጥቃቶች ሁሉ በአስቸኳይ ተመርምረው ጥፋተኞች በሕግ ፊት እንዲቀርቡና ተጠያቂ እንዲሆኑ ጥሪ አቅርበዋል። ጥቃቱን ተከትሎ ዩኤን ሚስ ፈጣን ደራሽ ኃይልን ያሰማራ ሲሆን የቆሰሉትን ደግሞ በአየር ወደ ሕክምና ማዕከል አጓጉዟል። ግብጽ በበኩሏ ጥቃቱን የኮነነች ሲሆን የውጭ ጉዳይ ሚኒስትሯም ካይሮ በተባበሩት መንግስታት ድርጅት ሰላም አስከባሪዎችና ሰራተኞች ላይ የሚሰነዘረውን የኃይል እርምጃ እንደምትቃወም አረጋግጧል። ግብጽ የተባበሩት መንግስታት ድርጅት ተልዕኮ አባላት ተግባራቸውን ማከናወን እንዲችሉ ደህንነታቸው ሊረጋገጥ እንደሚገባ አጽንኦት ሰጥታለች። ጥፋተኞችም ለፍትህ እንዲቀርቡ ጠይቃለች። የግብጽ የውጭ ጉዳይ ሚኒስቴር ለተጎጂዎች ቤተሰቦችና ለተባበሩት መንግስታት ድርጅት መጽናናትን፣ ለቆሰሉት ደግሞ ፈጣን ማገገምን ተመኝቷል። በደቡብ ሱዳን ሰላምን መረጋጋትንና ደህንነትን ለማስፈን የሚደረጉ ጥረቶችን ግብጽ እንደምትደግፍ አረጋግጣለች። የጆንግሌ ግዛት በደቡብ ሱዳን ውስጥ ባልተቋረጠ የጸጥታ ችግርና የኃይል እርምጃዎች ከተጎዱ አካባቢዎች አንዱ ሆኖ ቆይቷል። ይህ አዲስ ጥቃት የተፈጸመው የተባበሩት መንግስታት ድርጅት ሰላም አስከባሪዎች ሰላማዊ ዜጎችን ለመጠበቅና ሰላምና መረጋጋትን ለማስፈን የሚደረገውን ጥረት ለመደገፍ በሀገሪቱ እየተንቀሳቀሱ ባሉበት ወቅት ነው። ወደ ሌላኛው ጉዳያችን አመራን። አሜሪካ ኢትዮጵያን የአፍሪካ ሁለተኛዋ ትልቅ ኢኮኖሚ በማለቷ ትችት ገጥሟታል። ሆኖም አሜሪካ ፈጣን ምላሽ ሰጥታለች። አሜሪካ ኢትዮጵያን በስህተት የአፍሪካ ሁለተኛዋ ትልቅ ኢኮኖሚ በማለቷ በማህበራዊ ሚዲያ ትችት እየተሰነዘረባት መሆኑን የቱርኩ ቲአርቲ አፍሪካ ዘግቧል። የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮም ሰኞ ነሐሴ 18 2018 ዓ.ም ባወጣው የማህበራዊ ሚዲያ መልእክት በሁለቱ ሀገራት መካከል ያለው ትብብር በአፍሪካ ሁለተኛዋ ትልቅ ኢኮኖሚ ላይ የአሜሪካ የግል ዘርፍ ኢንቨስትመንት እንዲጨምርና ለአሜሪካውያንና ለኢትዮጵያውያን የበለጠ ጥቅም እንዲያስገኝ ያደርጋል ይላል። ይሁን እንጂ ኢትዮጵያ የአፍሪካ ሁለተኛዋ ትልቅ ኢኮኖሚ በማለት መገለጿም በማህበራዊ ሚዲያ ተጠቃሚዎች ዘንድ ትችት አስከትሏል ይላል ዘገባው። አንዳንዶች መረጃው አሳሳች እንደሆነ ሲገልጹ፣ ሌሎች ደግሞ የአሜሪካ ባለስልጣናት ስለ አፍሪካ በቂ ግንዛቤ የሌላቸው መሆኑን የሚያመለክት ነው ሲሉ ተችተዋል። በዓለም አቀፉ የገንዘብ ድርጅት IMF የዓለም ኢኮኖሚ እይታ መረጃ መሰረት ኢትዮጵያ በጠቅላላ የሀገር ውስጥ ምርት ወይም GDP መጠን በአፍሪካ 9ኛዋ ትልቅ ኢኮኖሚ ናት። በአህጉሪቱ ትልቁ ኢኮኖሚ ያላቸው ሀገራት ደግሞ ደቡብ
አፍሪካ ግብጽና ናይጄሪያ እንደሆኑ የዓለም አቀፉ የገንዘብ ድርጅት መረጃ ያሳያል። የአሜሪካው የቅርብ ጊዜ መረጃ ስህተት የተከሰተው ከሳምንታት በፊት በብራዚል በተካሄደ አንድ ትልቅ የዓለም አቀፍ ጉባኤ ወቅት በአፍሪካ ካርታ ላይ በርካታ ሀገራትን በስህተት በመሰየም አሜሪካ ትችትና ቁጣ ካስነሳችበት ክስተት በኋላ ነው። ሆኖም የአሜሪካ መንግስት የአፍሪካ ጉዳዮች ቢሮ ለተፈጠረው ስህተት ይቅርታ ጠይቆ ለማለት የተፈለገው ኢትዮጵያ የምስራቅ አፍሪካ ሁለተኛዋ ግዙፍ የኢኮኖሚ ባለቤት ናት ብሏል። የሰዓቱ የመረጃ ጥንቅራችን እንደቀጠለ ነው። ኤርትራ የታዳሽ ኃይል ማስፋፊያ ጥረቷን እያፋጠነች ነው ተብሏል። የኤርትራ የኃይልና ማዕድን ሚኒስቴር የታዳሽ ኃይል ምንጮችን ለማስፋፋትና በሰፊው ጥቅም ላይ ለመዋል የሚያደርገውን ጥረት በፍጥነት እያከናወነ መሆኑን ስፑትኒክ ዘግቧል። የሚኒስቴሩ የታዳሽ ኃይል ዳይሬክተር ተስፋይ ገብረ ሕይወት እንደገለጹት የፀሐይ፣ የንፋስ፣ የጂኦተርማል፣ የአረንጓዴ ሃይድሮጂንና የባዮ ኢነርጂ ምንጮችን ለቤት ውስጥ ለግብርናና ለሌሎች የኃይል ፍጆታዎች ለመዋል እየተደረጉ ያሉ ጥረቶች አበረታች ውጤት እያስመዘገቡ ነው። ዳይሬክተሩ ከታዳሽ ኃይል ምንጮች ጋር በተያያዘ የተመዘገበ አንዱን ስኬት በማስረጃነት ጠቅሰዋል። የኤርትራ ግብርና ሚኒስቴር እንደ አውሮፓውያን አቆጣጠር በ2000 ጭስ አልባ ምድጃዎችን በማስተዋወቅ የጀመረው መርሃ ግብር አሁን ወደ 200,000 የሚጠጉ ተጠቃሚዎችን ማዳረሱ ገልጿል። በታዳሽ ኃይል ዘርፍ የንድፈ ሐሳብና የተግባር ስልጠናዎች ለባለሙያዎች ተሰጥቷል ተብሏል። ስልጠናዎቹም በሀገር ውስጥ ባለሙያዎችና ከውጭ በመጡ ባለሙያዎች መሰጠታቸው ታውቋል። ተስፋይ ገብረ ሕይወት የታዳሽ ኃይል ዘርፉን ለማጠናከር የሚደረገው ስልጠናና አቅም ግንባታም በቀጣይም ተጠናክሮ እንደሚቀጥል አጽንኦት ሰጥተዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህንን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።